I am at the point of life nothing ይላል። የፈጣሪ ፍቃድ ከሆነ ይሆናል፣ ካልሆነ ደግሞ እርሱ የተሻለ እቅድ አለው ይላል ብሩኬ በስቶሪ ላይ ያደረገው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁ? ደህና ናችሁ? ደግዬ ናችሁ? ከኔ ጋር አልሐምዱሊላህ ደህና ነኝ። ሁሉም የፈጣሪ ፍቃድ ነው የሚሆነው። ካልሆነ ደግሞ የተሻለ ወይም ደግሞ ጥሩ ነገር ያቀደላችሁ ነገር ስላለ ነው ማለት ነው። በምንም አይነት ሁኔታ ውስጥ ብትሆኑ የሆነ ነገር ታስባላችሁ፣ ታቀዳላችሁ ምናምን ከሆነ ሆነ ነው፣ ካልሆነ ደግሞ ፈጣሪ የተሻለ ነገር አቅዶላችሁ ነው፣ አስቦላችሁ ነው ማለት ነው። ብቻ ግን ሁሉም ነገር ፈጣሪ ያለው ነው የሚሆነው ውዶቼ። እዚህ ጋር እንግዲህ እንደምታዩት ዘፈን ነው። ይብቃኝ የሰው ነገር ከእንግዲህ ጥቃቱ አስጨነቀኝ እያለ የሚዘፍነው የቴዎድሮስን ሙዚቃ ነው ያደረገውና ያስተክዛል እና የድሮ እንትን ነው ታውቁታላችሁ ይህን ሰው መቼም። እና ለማንኛውም ውዶቼ እንግዲህ ፈጣሪ ሰላሙን ያወርድላቸው ሀይሚና ብሩኬ የምሬን ነው። እኔ በዚህ መንገድ አገኛቸዋለሁ ብዬ አንድም ቀን አስቤው አላቅም። የአብርሽና የሩታ ነገር በቃ እነሱ ላይ ተጋባባቸው በቃ አብርሽና ሩታ። እኛ እስከ ዛሬ ድረስ ይኸው እየሰራን ነው እና ሰው የፈለገውን ቢል እኛ ምን አገባን፣ ዶላራችን ነው እየሰራን ነው ምናምን ነገር ብለው ሹክ አሏቸው መሰለኝ። በቃ አሁን ላይ ሁሉም እንዳለ ኧረ በፈጣሪ ዩቲዩበር እንዳለ አሁን ተግባምቷል ነው የምላችሁ፣ ተግባምቷል። አንድ ደህና ጤነኛ ሰው የለም። እኔ ሀይሚና ብሩኬን ብቻ ስለምከታተል ነው እንጂ ማለት ነው። ሌሎቹ እንዲህ ብታያቸው ከርዕሱ እንትን ማለት ይቻላል። ገባችሁ? እንዲህ ገባ ብዬ ራሱ ገረፍ አድርጌ ያይና ማለት ነው እጭ ብዬ ነው የምወጣው ቶሎ ብዬ ማለት ነው። እንኳን ላያቸው ይቅርና እና ምን በቃ የባሰ እንጂ የተሻለ ነገር የለም። ቡታጅራዎችማ በቃ አንድያቸውን ተግማምተዋል። በቃ እኔ ሀይ የሚላቸው ሰው የለም። ምን አላማቸው ዶላርና ዶላር ብቻ ነው። ለሰው ትምህርት የሚሰጠው ነገር የለ። ፈን አያደርግ፣ አያስቅ ወይ ደግሞ ኧረ በፈጣሪ ከዚህ ግባ የማይባል ነገር ይዘው ይመጣሉ። እዚህ እኛ ላይ ጮኸው ለፍልፈው ይሄዳሉ ምናምን። እኛም ፍጥጥ ብለን እናያቸዋለን። ከዛ ምናምን በቃ እየመጡ እንደዚህ ይጫወቱብናል ማለት ነው። ለማንኛውም ልቦና ይስጣችሁ፣ ልቦና ይስጠለኛም እንጂ ከዚህ በላይ ማን ነው አትሳደቡ ምናምንም ራሱ ለማለት እኮ ተቸገርንኛ። ምክንያቱም ቀን በቀን የሚያመጡት እየባሰ የእነሱን ክብራቸውን የሚያወርድ በሰው ዘንድ የሚያሰድባቸውን ነገር ነው እያመጡ ያሉት። እዚህ ጋር ያለው ኦዲየንስ ባይሰዳደብና ራሱ ላይ ኃጢአትን ወንጀልን ባያበዛ ጥሩ ነው። ልቦና ሰጥቶት ዝም ብላችሁ የራሳችሁን ነገር የምትወዱትን ሰው ይዛችሁ ብትቀጥሉ አሪፍ ነው። ግን ደግሞ እልክ ውስጥ ተገባብታችሁ እንደዚህ እርስ በርስ የምትሰዳደቡ ምናምን ከሆነ በዚሁ የምትቀጥሉ ከሆነ ደግሞ እንደተለመደው ይመቻችሁ፣ በቃ ይመቻችሁ። ለሰው ልጅ እኮ አላህ ቅንጭላት የሰጠው ያው ማሰብ እንድንችል ነው አይደለ? ስለዚህ ማሰብ ካልቻልንና እንደዚህ አላለን ራሳችንን ስሜታችንን ኮንትሮል ማድረግ ካልቻልን፣ ነገሮችን ማገናዘብ ካልቻልን በቃ ምን ይደረጋል ውዶቼ? ይመቻችሁ ሁላችሁም በያላችሁበት። በቃ እኔ ከዚህ በኋላ ማለት ነው ማንንም እንደዚህ አትሳደቡም ራሱ ብዬም የመናገሩ እንትን የለኝም፣ አቅሙ የለኝም። ምክንያቱም ሀይሚዬና ብሩኬም እያመጡ እያሳዩን ያሉት ነገር በጣም በቃ የሚያስጠላ ነገር ስለሆነ ለነሱም ልቦናቸውን ሰጥቷቸው እስኪመለሱ ድረስ ለእናንተም ደግሞ ልቦና እስኪሰጣችሁ ድረስ በቃ ምንም ዝም ብሎ ማየት ነው ማለት ነው እንጂ አሁን ላይ ይሄ ነው ማለት ራሱ ራስን ማድከም ወይም ደግሞ ኢነርጂ መጨረስ ነው። ምንም ትርጉም የለውም። ገባችሁ? እና ግን ያው እንደ እህት ግን በቃ የራሳችሁ ላይ ወንጀል ባታበዙ፣ ኃጢአታችሁን ባታበዙ ጥሩ ነው። ያላችሁ ይበቃችኋል። ሰው ወንጀሉን ለመቀነስ በሚሯሯጡበት ሰዓት እኛ ደግሞ እዚህ በሰው እንትን ወንጀል እንገባለን፣ ወንጀላችንን እናበዛለን። ሱብሃንአላህ። እና ለማንኛውም ለሁላችንም ልቦና ይስጠን ማለት ነው። እንግዲህ ሀይሚዬና ብሩኬ ይሄ ነገር ጥሩ ነው፣ በዚሁ እንቀጥላለን ብላችሁ ካሰባችሁ ይመቻችሁ። የምሬን ነው እንዴ ምን ነው ሻ ሁል ጊዜ እንደዚህ ጭቅጭቅ ታው ስትባሉ ጭራሹን እየባሰባችሁ እየጨመራችሁ ምናምን አልመጣችሁም? እዚህ ሰው ሀገር ላያችን ላይ አይተን የማናቀው መሳሪያ ድምጽ እንሰማለን። ከዛ ደግሞ ዩቲዩብ ላይ ደግሞ
ቦምብ ይፈነዳል በየጊዜው በየቀኑ። ከዛ ደግሞ ቲክታክ ላይ ደግሞ ሚሳኤል ይፈነዳል። ምን ነው ሸዋ እንዴ? ሁሉም ጦርነት በጦርነት ቲክታክ ላይ ስትሄዱ በዚህኛው ሳይድ ለብቻ በዛኛው ሳይድ ለብቻ ተከፋፍለው እንዴ ጦርነት ነው የምላችሁ። ጦርነት እርስ በርስ ሚሳኤል ማለት ነው። ከዛ ደግሞ ዩቲዩብ ላይ ደግሞ በየቀኑ በየጊዜው ይመጡና ደግሞ ዩቲዩበሮቹ ቦምባ ፈንድተውብን ይሄዳሉ። አዳሜ እርስ በርስ እዚህ ጋር እየተጣላሽ ምናምን በቃ አሁንማ ሁልሽም እየነቃሽ ይመስለኛል፣ እየባነንሽ ይመስለኛል። እና ራሳችሁን ጠብቁ። በቃ ለራሳችሁ ኑሩ ምናምን፣ ባትጨነቁ ባታለቅሱ መልካም ነው። በቃ ሁላቸውም ይመቻቸው። እኔ ሀይሚዬንም ሌላ ሰው ጋር ብትመጣ ምንም ብትል ለብቻዋ ከተላታለሁ፣ አያታለሁ ጥሩ ነገር እንደ ስራዋ ምናምን ማለት ነው። በቃ ምክንያቱም እኔ በጣም መወዳቸው ማከብራቸው ልጆች ናቸው። አሁን ላይ በሚሰሩት ነገር ቅርብ ያሰኙኝም፣ ግን ደግሞ በጣም መወዳቸዋለሁኝ አከብራቸዋለሁ ማለት ነው። ከዛ ውጪ ብሩኬም ደግሞ ሌላ ሰው ጋር መጥቶ እንዲሁ ቢሰራ ደግሞ እከተለዋለሁ እሱንም ማለት ነው። እወዳቸዋለሁ። ባያሉበት ሰላማቸው ይብዛ። ጤናቸውን ሰላማቸውን አብዝቶ ከፍ ይበሉ ሁላቸውም። በቃ ሰላምን መመኘት ነው ለሰው ልጅ። ገባችሁ? ግዴታ በዚህ ሂድ አይባልም። እነሱም ፈጣሪ ያለላቸውን ነው የሚኖሩት፣ እኛ ስላልን አይደለም። በቃ አለ አይደለ? ይመቻቸው። ያዋጣናል ብለው በሚያስቡት መንገድ ይሄዱ ሁላቸውም። ግን ብሩኬም ይመቸው፣ ሀይሚዬም ይመቻት። ሁላችሁም ደግሞ ከዚህም በኋላ የሆነ አዲስ ነገር እንኳን ቢመጣ ምንም መንጫጫት ምናምን አያስፈልግም እንዴ። ህይወታቸውን እኛ እንኖርላቸውም፣ እነሱ ናቸው የሚመሩት። ገባችሁ? የሚኖሩት እነሱ ናቸው። ስለዚህ ራሳቸው ለራሳቸው ያውቃሉ። ግዴታ እኛ ባልነው መንገድ ሂዱ አይባልም። ዛሬ ድረስ ብዙ ደሳስ የሚሉ ነገሮችን ቪዲዮዎችን አሳይተውናል። ከዚህም በኋላ ደግሞ ሰላም ፈጥረው ምናምን ደስ በሚል ነገር ከመጡም እንቀበላቸዋለን። በቃ አለ አይደለ? አይ ብለው ደግሞ ሁላቸውም የየራሳቸውን ነገር ይዘው የሚመጡ ከሆነም ይመቻቸው፣ እናያቸዋለን፣ እንከተላቸዋለን። ገባችሁ? እና አንዳንዴ በጣም የሆነ የወረደ አስተሳሰብ ያላቸው ሰዎች ስላሉ ነው። ምን ይባላል? በቃ ብሩኬ ያለ ሀይሚ መተንፈስ እንደማይችል አድርገው የሚያወሩ ሰዎች አሉ። ገባችሁ? ሀይሚ ያለ ብሩኬ መተንፈስ እንደማትችል አድርገው የሚያወሩ ሰዎች አሉ። ላይክ በቃ ሁሉ ነገር ምናምን እንትንም ብለው የሚያወሩ ማለት ነው። እዚህም ያደረሳቸው ፈጣሪ ነው፣ ወደፊት የሚያኖራቸው ፈጣሪ ነው። ገባችሁ? እርዚቅ በአላህ እጅ ነው። አለቀ። ብሩኬ ፈጣሪ እዚህ ድረስ ስላለው ደርሷል። ከዚህ በኋላም እሱ ድረስ እስካለው ድረስ ይደርሳል። ገባችሁ? ሰርቶ ለፍቶ ጥሮ ግሮ እዚህ ደርሷል። ሀይሚዬም ሰርታ ለፍታ ጥራ ግራ እዚህ ደርሳለች። ገባችሁ? ስለዚህ የሆነ እንትን አትበሉ፣ ክራውድ አታርጉት ነገሮች መንገዶችን ምናምን። በቃ ከዚህም በኋላ ሀይሚዬም ሌላ ሰው ጋር ብትመጣም ጥሩ ነገር ጥሩ ስራ ይዛ ከመጣች ትታያለች። ብሩኬም ጥሩ ስራ ጥሩ ነገር ይዞ ከመጣ ይታያል። በቃ የርዚቁን ያገኛል፣ የርዚቋን ታገኛለች። አታካብዱ ሁሉን ነገር በቃ ገባችሁ? በጣም ብዙ ቦታ ስለማይ ነው ወይ ይሄን ነገር እዚህ ያደረሰች እሷ ናት ወይ እዚህ ያደረሰች ማን ነው ያደረሰሽ እሱ ነው ምናምን የሚባል ነገር አለ እንዴ። ሁለቱም እኩል ለፍተው ነው እዚህ ጋር የደረሱት። ስለዚህ አሁንም ነገም ደግሞ ሌላም ሰው ጋር ብትመጣም ቢመጣም ይሰራሉ፣ ይለወጣሉ፣ ትልቅ ደረጃ ይደርሳሉ። አለቀ። ምንድን ነው የምታካብዱት እናንተ? ብቻ ሰላም ይሆኑ ባያሉበት። አለቀ በቃ። እና ለማንኛውም ዛሬ አሁን በተፈጠረው ነገር እንግዲህ አላቅም እኔ እስካሁን ባለው ጊዜ ውስጥ ምንም አይነት ነገር ድራማ ነው፣ ሁሉም እውነት የሚባል ነገር የለም። ገባችሁ? ግን ከሆነ እንትን በኋላ ድራማው የሆነ መስመሩን የሳተ ነገር ይሰማኛል። አለሁ አለም ግን ደግሞ በዚህ ልክ የሆነ መማል የበዛበት ነገር ምናምን እኔ እስከዛሬ ድረስ አይቼባቸው አላቅም ነበረ። ይምላሉ ግን ደግሞ አሁን ዛሬ ብሩኬ በጣም ነው በቃ እንትን ሲል የነበረው ማለት ነውና የሆነች መስመር የሳተ ነገር አለ ብዬ አስባለሁ። ይሰማኛል እንደዚህ አይነት ነገር። ግን ደግሞ ይዘው የመጡት አይዲያ ደግሞ ኦዲየንስ እዚህ ጋር ያወራው ምናምን ነገር ነው እያየን ያለ ነው። ትናንትናም እንደዛው፣ ከትላንት ወዳም እንደዛው፣ ትላንትና አይደለም ከትላንት ወዳ ምናምን ያመጡት ላይ በቃ እንዳለ ኦዲየንስ ያለውን ነው። ለማንኛውም እና ድራማም ነው ለማለት የሚያዳግት ነገር ማን ነው ደግሞ ይሄ ምንድነው
ሪልም ነው ለማለት የሚያዳግት ነገር ነው ኦዲየንስ እየተሰማው ያለው አሁን ላይ። ግን ደግሞ እኔ ስራ ነው በሚለው ነው የሚይዘው። ገብቷቸዋል። ምክንያቱም ሜይቢ እነሱ ዩቲዩበር ስለሆኑ ሁልጊዜ እንደዚህ ድራማ ላይ ካሜራ ደቅናችሁ ብዙ ጊዜ ስራችሁ በዛ ነገር እንትን የምትሉ ከሆነ ውዶቼ አንዳንዴ እንደ ልምድ የምናደርገው ነገር አለና ፊልምም ሆነ ድራማ ሲሰራ ይምላሉ እኮ በጣም ድብን እያደረጉ እየማሉ ነው የሚሰሩት። ድራማ ሲሰራ ፊልም ሲሰራ እዛ ጋር የሚለየው ብቻ ርዕስ ስለተሰጠው ነው እንጂ ይምላሉ እነዛም ማለት ነው። ሶ በዚህ አይነት መንገድ ቀርጸውት ሊሆን ይችላል የሚምሉት ምናምን የሆነ ፓርት ላይ እንደዚህ ሆነው ስለሆነ የሚተውኑት መስለው ሆነው ስለሆነ የሚተውኑት በቃ ያን ነገር እንደሆነ አድርገው ነው የሚተውኑ። ገባችሁና ለዛም ይሆናል ብዬ ነው የማስበው እንጂ አሁን ዛሬ ሀይሚዬ በቃ በሰላም እኮ መለያየት እያለ ለምን እንደዚህ ታደርጋለህ ምናምን አለችው ብሩኬም ማለት ነው። እሺ በሰላም መለያየት እኮ ካለ መጀመሪያውንም ሲጀመር ካሜራ ይዛ መምጣት አልነበረባትም። ገባችሁ? ካሜራ ይዛ መምጣት አልነበረባትም ሀይሚዬ። እዛው በሰላም ከሆነ በቃ ለሰዎች ይሄን አይነት ሪያክታቸው ወይም ደግሞ ፐርሰናላቸውን ሰው ዘንድ ማቅረብ አይጠበቅባቸውም። መጨረስ ይችላሉ። ሰላም የፈለገ ሰው በቃ በሰላማዊ መንገድ ቁጭ ብሎ ተነጋግሮ ምናምን ነገሮችን ፈቶ አይ በቃ ግባባት አልቻለም ቻው ቻው አለቀ። ሁል ጊዜ ካሜራ እየደቀኑ የእውነተኛ ነገር የለም። ገባችሁ? ሰላም ከፈለጋችሁ ይሄን ነገራችሁን እንዴት ሰው እንዲያቅላችሁ ትፈልጋላችሁ? ይሄ ነገር ጥሩ ነው እንዲመርቅላችሁ ነው ኦዲየንስ እንዲያጨበጭብላችሁ ነው ወይስ ምንድነው? ምንም ምክንያቱም ስራ ስለሆነ ነው በቃ ገንባችሁ እየሰሩ ስለሆነ በቻናላቸው ይሰራሉ። እዛ ጋር ፐርሰናል ላይፋቸው ጥሩ እንትን ሊኖራቸው ይችላል። ገባችሁ? እንደዛ ነው በቃ። ብሩኬም ደግሞ ይሄን ነገር እንትን ባይል ኑሮ የሆነ ማስቆም ይችላል አለ እንዳይፖስት ማድረግ ሁሉ ይችላል በቃ ይችላል ውዶቼ። ግን በቃ ስራ ስለሆነ ነው እና ለማንኛውም በዚህ ልክ ባትወርዱ መልካም ነው። ሀይሚ መታ በጥፊ ማለት ብሩኬ ገፍትሮ ማውጣት በቃ መታ የሆነ ነገር ትላለች እሱም ቡግግላል። እንደዚህ ነው የሆነ በቃ ምንም በርጋታ ምናምን የሆነ እንትን ማለት የለም መፍታት የለም ነገሮችን ሁልጊዜ ማቀጣጠል። ከዛ በተጨማሪ ደግሞ ከኛ ኦዲየንስ ይልቅ በዙሪያቸው ያሉ ሰዎች ደግሞ በቃ የነሱ መለያየት የሚፈልጉ ይመስለኛል ሳስበው ማለት ነውና ዝም ብለው የሚያቦካኩት ነገር በጣም ይገርመኛል። አሁን ዛሬ ፍፄ መጣ ከዛ የሆነ ተናገረ ምናምን እሺ የተናገረ ኤፍሬም ለአንተም እኮ አላከበርከውም ብሩኬን አለው። ኦፍ ኮርስ ይሄ ትክክል ነው። ኤፍሬምም ቢሆን ብሩኬን አላከበረውም። ግን ደግሞ እየተናገረበት ያለው መንገድ ልክ አይደለም ፍፄ ማለት ነው። ምክንያቱም ከሱም አልተሻለም ከኤፍሬምም ተሽሎ እየተገኘ አይደለም ፍፄም ቢሆን እሱም ወደ በልበል ወደሚለው እያቀጣጠለ ነው እሳቶችን እያቀጣጠለ ነው እንጂ እያበረደ አይደለም። ጓደኛ ከሆነ ሁሉን ነገር ኤፍሬም ለምን እንደዚህ ታረጋለህ ለምን እንደዚህ ይሆናል ተው እንደዚህ አይደረግም ብሎ በስነ ስርዓት ነው እንጂ ማናገር ያለበት ንቀት በተሞላበት መንገድ አደባባይ ወጥቶ እንደዚህ ማለት አልነበረበትም። ደግሞ ጭራሽ ዘግዝቆን የመጣው እኛ በዘቀዝቁን ችግር የለብንም የኛም ዘግዝቀን ራሳችን እንመጣለን ለማለት ነው ፍፄ ዘግዝቀህ የመጣው። ቲክቶክ ላይ እየተዘቃዘቁ ስለሆነ እኛ ፎቶ ብዘቀዝቁ ችግር የለብንም ለማለት ይመስለኛል። አላውቅም መልእክቱ እንደዛ መሰለኝ ሳስበውና እንደው ምን እንትን ብሎባችሁ ነው ምን ነፍሶባችሁ ነው እንደዚህ ጭልል ያላችሁት ማለት ነው። እና ምን በቃ ስለዚህ ፍፄም ሆንክ ኤፍሬምም ሆንክ ከህይወታቸው ውልቅ ብላችሁ ብትወጡ እነዚህ ልጆች በራሳቸው ነገሮችን ፈተው ሰላም ይፈጥሩበትን መንገድ ያመቻቻሉ። አሁን ያንም ሆይ ሆይ ይላል ይሄም ሆይ ሆይ ይላል በዛኛው ሳይድ ሆይ ሆይ ይላል። ልጆቹ እንደ አክተር ሆነው እርስ በርሳቸው እየተወጋጉ ይፋለማሉ። እንዴ ወይ ርዕስ አውጡለት በቃ የተቀማ ህይወት ብላችሁ ርዕስ አውጡለት የምሬ ነው። ከዛ በተረፈ ደግሞ ዛሬ አሁን ብሩኬ በድራማው ማለት ነው አላደረኩም ብሏል። እንግዲህ ኤፍሬም ምናልባት እኔ እያሰብኩ ያለሁት ማለት ነው ሀይሚዬን በቃ ሀይሚዬ ምን ያክል ብሩኬ ፍቅር እንዳላት ያውቃልና እንደዛ እንኳን ተባብለው በቃ ውስጧ የሆነ ነገር እንዳለ ይሰማዋል ወንድም አይደለ ኤፍሬም። ስለዚህ እንዲቆርጥላት በማለት ይሄን ነገር አሲሮ ይሆን ብዬ ማሰብ ጀመርኩ። ገባችሁ? እንደዚህ ከሆነ ደግሞ ይበልጥ ሀይሚዬ ነች የምትጎዳው። ለምን እንደው ታውቃላችሁ ጸጸት ውስጥ ትገባለች።
ለምን ዋሸኸኝ ብላም በኤፍሬም ትቆጣለች፣ ትቀየማለች። እና በቃ ይሄ ለሀይሚዬ ይጎዳታል ብዬ አስባለሁኝ። እንደዚህ ከአስቦ ከሆነ ሴራ ከሆነ ማለት ነው ያሴረው ኤፍሬም እንዲቆርጥልሽ ብዬ ነው ብሎ ነገጧት ከመጣ በቃ የሚያስጠላ ነው የሚሆነው ለሀይሚዬ። ግን ደግሞ ብቻ አላቅም በምን አይነት መንገድ እንደሚመጡ። ብሩኬ ግን እንደዛ እንዳላደረገው ተናግሯል። የተናገረውም ደግሞ እውነት ስላለው ነው፣ አላደረገውም ማለት ነው። በቃ ለማንኛውም የሚመጣውን ደግሞ እናያለን። ወይ ጉድ! ሲዛዛት ቢውልም የፍልፈላ መዓት ይዘገያል እንጂ አህያም የጅብ ናት። አረ እንደው ፍጽ ያታስቀኝ በናት። ወይ ጉድ! አዎ የጅብ የሆኑ የጅብ ይሆናል እንግዲህ። ምናልባት እድል ገጥሞት ካመለጠም ያመልጥ ይሆናል ምናልባት። ለማንኛውም ይመቻችሁ።